ናችሁ? የወርቄቱ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ስለመጣችሁ ስለምታበረታቱኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት። ፈጣሪ ይጠብቃችሁ። ለሰው ልጅ ጤና ነውና ጤና ይስጣችሁ ፈጣሪ። ሌላው ትርፍ ነገር ነው። ጤና ካለን ሁሉ ነገር አለን ማለት ነውና ጤና ይስጠን። እና ሀሳብ አስተያየታችሁ አይለኝ ይላለው። ላይክ ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉ። ላይክ ሳታረጉ የምታልፉኝ ለምንድን ነው? ቆይ ለምንድን ነው ላይክ የማታረጉት? በእንትን ሳይሆን በቃ እባካችሁ ላይክ አድርጉኝ። ላይክ እያደረጋችሁ ወደች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ ብቻ ላይክ ሰብስክራይብ በማድረግ አበረታቱኝ እንጂ እኔ የት እንደምደርስ እኔ ነኝ የማውቀው። ወደ ዛሬ ፕሮግራማችን እናልፋለን። ቅኔ እንቀኛለን። ዛሬ የቅኔ ቀን ነው። ዛሬ ቅኔ ፓርት 5 ደርሰናል። እንቀኝ እስቲ። መጀመሪያ ወደ አርዕስተ ዜናችን እንሂድ። ኮፍያው ይቅር እየተባለ ነው ወገን። ኮፍያው ይቅር። እስቲ ካለ ኮፍያ ዛሬ እንሞክረው። እሺ ይቅር ካላችሁ። መነጽሩም እስካሁን ድረስ አልደረሰም። መነጽሩ ካለ መሄድ እኔ ትራንስፖርት መውጣት አልፈልግም ሰው። ስለዚህ በሄድኩ ጊዜ ነው መነጽሩ የሚቀየረው። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ዋላችሁ? የእናንተ ነገር አሳሳቢ ደረጃ እየደረሰ ነው። አሁን ምን ብንደረግ ምን እንደሚሻለን አዶን ነው አላቅም። ብቻ ቅመሞች ለራሳችን ቅመም እንሆን። እንደተለመደው 75% ለራሳችን ቅመም መሆን አለብን። 25% ለአንዳንድ ለቤተሰብ ለጥቃቅን ነገር ምናምን በቂ ነው። ቃሉን ተግባራዊ እናድርገው። የፓርቲያችንን መፈክር ተግባራዊ እናድርገው ውዶቼ። ዝም ብለን በመለፍለፍ ብቻ ማለፍ የለብንም። ቅመምነት ለራሳችን። ዛሬ ቅኔ ነው የምንቀኘው። ቀለለኝ ግን ኮፍያው ስለሌለ ማለት ነው። አንደኛው አንቺ አሽከር ነገርሽ ከኮሶ ባሰሳ ያስቀምጠኝ ጀመር ሌት እያስነሳ። ከዚህ ውስጥ አሁን ህብረ ቃል ሰምና ወርቅ እንደተለመደው እናወጣለን ማለት ነው። ህብረ ቃሉ ያስቀምጠኝ ጀመር። ሰም ተቅማጥ አመመኝ ሆዴን አመመኝ አይዞ። ወርቁ ስላንቺ ማሰቡ እንቅልፍ ነሳኝ። አንዳንዴ እንቅልፍ አጣችሁ አስቡ እስኪ ወንዶች። ምንድነው ችግሩ? ምንም ችግር የለውም ብታስቡን፣ እንቅልፍ ይደረስበታል። ሁለተኛ ቢገዛን በጠለው የራስ ኃይሉ ልጅ የኋላውን ካሳ ብፈራ ነው እንጂ። ህብረ ቃሉ ካሳ። ሰሙ የኃይለ ሥላሴ የመጀመሪያ ስም። ወርቁ ለይቅርታ ካሳ መክፈል። ይቅርታ ነው። ካሳ ምናምን አስፈላጊ ነገር አይደለም። ሰው ይቅር ካለ የምን ካሳ ነው የፈለገው? ለካሳ ብሎ ነው ሰው ይቅር የሚለው። በኖርማሊ ከይቅርታ ካሳ መፈለግ የለብንም። ይቅርታ ከጠየቀ ሰው ጠየቀ ነው። ሌላ ካሱ መጠበቅ ምንም የሉት ነገር ነው። ሶስተኛ የጠጅህን ማማር ብርሌ ነገረኝ ከጠላህ አልደርስም ምንም ቢቸግረኝ። ህብረ ቃሉ ከጠላህ። ሰሙ የሚጠጣው ጠላ። ወርቁ ከተቀየምከኝ አልመጣም። ሰው ከጠላ ጠላ ነው። መታረቅ አለ። ታርቃችሁ ግን ብትመጣ ኖርማል ነው። ሶስተኛ በኖርኩበት ሁሉ ባለፈው ዘመኔ እንዳንቺ ጥሩ በጥባጭ አላየሁም እኔ። ልድገሙ። በኖርኩበት ሁሉ ባለፈው ዘመኔ እንዳንቺ ጥሩ በጥባጭ አላየሁም እኔ። ህብረ ቃሉ በጥባጭ። በጥባጭ በሁለት ይከፈላል። በጥባጭ ነገር ፈላጊና በጥባጭ ጠላ መበጣበጥ ሴትዮ ማለች ማለት ነው በመሃል። ሰሙ ጠላ ጠማቂ። ወርቅ ረባሽ ነገር አደፍራሽ። ሲበጣበጥ አሁን ነገር የሚበጣበጥ ሰው አለ አይደል? አንዳንድ ሰው ነገረኛ ነው ይበጣበጣል። ባለሙያ ደግሞ ጠላ ይበጣበጣል። አራተኛ ቢጮከው
ቢያነባው ስላልጠቀመው ድሆ በጉልበቱ ነው ያለቀሰው። ወይ ልድገመው። ቢጮከው ቢያነባው ስላልጠቀመው ድሆ በጉልበቱ ነው ያለቀሰው። ህብረ ቃሉ ድኮ ሰሙ በጉልበቱ እየሄደ ዳዴ እያለ ማለት ነው። እንግዲህ ወርቁ ምንም የሌለህ ድሃ። በድህነት ላይ ምንም አያምርም። ጠንክረን መስራት አለብን ወገን። ማልቀስ ራሱ ድህነት ላይ አያምርም ስናለቅስ ማለት ነው። ስለዚህ ቅመሞች አሁን ለዚያ እኮ ነው ለራሳችን ቅመም ሆነን ራሳችን እንችለን ምንም ቢፈጠር የመቋቋም አቅም ይኖረናል። ስናለቅስ ራሱ ያምርብናል። በባዶ ስናለቅስ ደስ አይልም። አምስተኛ ወረደ ይሉኛል መተማ ነጋዴ ቀረጡን እያሉኝ ምር አዘነ ሆዴ። ወረደ ይሉኛል መተማ ነጋዴ ቀረጡን እያሉኝ ምር አዘነ ሆዴ። ህብረ ቃሉ ቀረጡ ቀረጡት አስቡበት። ሰሙ ቀረጥ ወይም ቀረጥ መቅረጥ። ወርቁ ቀረጡት ጡት ማጥባት ቀረ። ከአሁን በኋላ የለም እንደዛ። ስድስተኛ በገዛ ሀገራችን በገዛ ወንዛችን በሉ እጠቡንና እንግባ ቤታችን። ይሄ ደግሞ እንትን አለው። ይሄ ማለት እስቲ እናውጣው። ለማንኛውም ህብረ ሰሙና እንትኑን እናውጣለን። ህብረ ቃሉ እጠቡንና ሰሙ በውሃ እጠቡን። እንዲያበይን ያህል ነገር እያለ እጠቡን። ወርቅ ስረቁን እጥብ አድርገው ሰረቁን ይባላል። አሁን አጠቡት እኮ ኪሱን ምናምን ነገር። ከእንደዚህ አይነት ነገር ይሰውረን። ስድስተኛ ሴቶች ተበራቱ አትሁኑ ሰነፍ በስራ ቀን ሰርቶ በባል ነው ማረፍ። ልድገመው። ሴቶች ተበራቱ አትሁኑ ሰነፍ በስራ ቀን ሰርቶ በባል ነው ማረፍ። ህብረ ቃሉ በባል ነው። ባል አለ ራሱን የቻለ ባል፣ እንደገና በዓል አለ ማለት ነው። ያኔ ልጨርሰው። ሰሙ ስራ የማይሰራበት ቀን። አዎ በትክክል በስራ ቀን እንሰራለን፣ ስራ በማይሰራበት ቀን እናርፋለን። አሁን በእድሜያችን እንስራ፣ በኋላ ችግር ነው። ወርቁ ባል አግብቶ አደብ መግዛት። መቼ አደብ የሚያስገዛ ባል አለ በአሁን ሰዓት? ስሪ ልስራ እኮ ነው። እንደዚያ እኮ የለም። ባል አግብታችሁ ታርፋላችሁ ነው ነገሩ። እኛ አደበኛ ነን ሲጀመሩ። ባል ባናገባም ብናገባም እኮ አደበኛ ነን። ሴቶች አደበኛ ናቸው። አደብ ግዙ። አደብ የሌላችሁ የቅመማ ባሎች አደብ ግዙ። አደብ ሊኖረን ይገባል። እና ውዶቼ ስለነበረን ቆይታ በጣም አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ብዙ ይበልልኝ። ፈጣሪ ይጠብቃችሁ። መልካም ጊዜ ይሁንላችሁ ብያለሁኝ። ቻው